ሰላም ተማሪዎች እንዴት ናቸው? ዛሬ ደግሞ በአዲስ ኤግዛም ኩዌሽን ቪዲዮ ተመልሼ መጥቻለሁ። ኢኮኖሜትሪክስ ዋን ሚድ ኤግዛም ነው የምናየው ማለት ነው። ስለዚህ እስከ ቪዲዮ መጨረሻ አብራችሁን ቆዩ። ቪዲዮን ከመጀመራችሁ በፊት እንደተለመደው ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ መጀመር ትችላላችሁ። ወደ ጥያቄዎቹ ስንገባ የመጀመሪያው ፓርት ምንድነው? ትሩ ፎልስ ነው። እስቲ እያንዳንዱን ለማየት እንሞክር። ኩዌሽን ነምበር ዋን ላይ the basic difference between econometric model and economic model is that the latter postulate exact relationship between economic variable, whereas the former indicate inexact relationship between economic variable ነው የሚለው። ስለዚህ እዚህ ጋር ያለውን ጥያቄ ስንመለከተው ምንድን ነው ስለ ኢኮኖሚክስ እና ስለ ኢኮኖሜትሪክስ ያለውን ዲፈረንስ ነው የሚያሳየን። ስለዚህ ምን አለ ኢኮኖሚክ ሞዴል እና ኢኮኖሜትሪክ ሞዴል የተሰጠን። ኢኮኖሜትሪክ ሞዴል ደላተር ይላል እዚህ ጋር። ደላተር ማለት ኢኮኖሚክ ሞዴል ማለት ነው። ኢኮኖሚክ ሞዴል ፖስቱሌት ኦር ሾውስ ኤግዛክት ሪሌሽንሽፕ ቢትዊን ኢኮኖሚክ ቫሪያብል ነው የሚለው። ስለዚህ ኢኮኖሚክ ቫሪያብሎች ምንድነው ኤግዛክት ሪሌሽንሽፕ ነው የሚያሳዩት ነው ያለው። ስለዚህ እዚህ ጋር ኢኮኖሚክ ቫሪያብሎች ኤግዛክት ሪሌሽንሽፕ ነው የሚያሳዩት ነው ያለው። ልክ ነው። ኢኮኖሚክ ቫሪያብል ሲሆን ስቶካስቲክ ወይም ኢንኤግዛክት የኤረር ተርም አናካትትም። ኢኮኖሜትሪክስ ለየት የሚያደርገው ከኢኮኖሚክስ ምንድን ነው ራንደም ቫሪያብሎች አሉ በሞዴል ውስጥ ያልተጠቀሱ ቫሪያብሎችን አካቶ ስለሚይዝ ነው። ስለዚህ እዚህ ጋር ምን ይላል ዌራስ ፎርማል ኢንዲኬት ኢንኤግዛክት ሪሌሽንሽፕ ቢትዊን ኢኮኖሚክ ቫሪያብል ነው የሚለው። ስለዚህ ኢኮኖሜትሪክ ሞዴል ከሆነ ግን ምንድነው ኢንኤግዛክት ሪሌሽንሽፕ አለ ብሎ በኢኮኖሚክ ቫሪያብሎቹ ላይ ያስባል። ስለዚህ በዛም ምክንያት ምንን ያካትታል ማለት ነው ኤረር ተርምን እናካትታለን ማለት ነው። ስለዚህ ኢኮኖሚክ ቫሪያብል ኤግዛክት ሪሌሽንሽፕ በቫሪያብሎቹ መካከል እንዳለ ነው የሚያሳየን። ኢኮኖሜትሪክስ ከሆነ ደግሞ ኢንኤግዛክት ሪሌሽንሽፕን ኢንዲኬት ያደርጋል። ስለዚህ ኩዌሽን ነምበር ዋን ምን ይሆናል ማለት ነው ትሩ ይሆናል ማለት ነው። ኩዌሽን ነምበር ቱ ላይ ስንመጣ the assumption of no perfect multicollinearity holds in case of simple linear classical model ላይ ነው የሚለው። እሺ እዚህ ጋር ያለው ጥያቄ ስንመጣ ደግሞ ሲምፕል ሊኒየር ክላሲካል ሪግሬሽን ሞዴል ላይ ወደ 10 የሚጠጉ አሳምፕሽኖች አሉ። ሊኒየሪቲ፣ ራንደም ሪል ቫሪያብል ያስፈልጋል፣ ሆሞስኬዳሲቲ፣ ኖ አውቶ ኮሬሌሽን እና የተለያዩ 10 የሚደርሱ ናቸው። እነሱ አሰምሽኖች አሉ። ከነዛ አሰምሽኖች ውስጥ ምንድን ነው የሚለው አሰምሽን ኦፍ ኖ ፐርፌክት መልቲኮሊናሪቲ ማለትም ፐርፌክት ሪሌሽንሽፕ የለም በቫሪያብሎቹ መካከል የሚለው ፕሮፐርቲ ነው መልቲኮሊናሪቲ የምንለው። ኖ ፐርፌክት መልቲኮሊናሪቲ ከሆነ በቫሪያብሎቹ መካከል ኤግዛክት የሆነ ፐርፌክት የሆነ ሪሌሽንሽፕ የለም የሚል ፕሮፐርቲ ነው። ይሄ ፕሮፐርቲ በሲምፕል ሊኒየር ሪግሬሽን ሞዴል ጊዜ ሆልድ ያደርጋል ነው የሚለው። ልክ ነው። ምክንያቱም በሲምፕል ሊኒየር ክላሲካል ሪግሬሽን ሞዴል ጊዜ ምንድን ነው ያለን ኢንዲፔንደንት ቫሪያብላችን አንድ ስለሆነ ከአንድ በላይ የሆነ ቫሪያብል አይኖርም። ከአንድ በላይ የሆነ ቫሪያብል ሲኖር ነው ስለ መልቲኮሊኒያሪቲ የምናወራው። ስለዚህ ኖ ፐርፌክት መልቲኮሊኒያሪቲ የሚለው ፕሮፐርቲ ኖ ፐርፌክት መልቲኮሊኒያሪቲ የሚለው ፕሮፐርቲ በሲምፕል ሊኒየር ሪግሬሽን ሞዴል ጊዜ አፕላይ አይሆንም ማለት ነው። ስለዚህ ይሄ ጥያቄ ምን ይሆናል ማለት ነው ትሩ ይሆናል ማለት ነው። ምክንያቱም ትክክለኛ ነው። በሲምፕል ከሆነ መልቲኮሊኒያሪቲ ፕሮብሌም ስለማይከሰት ማለት ነው። ኩዌሽን ነምበር 3 ላይ ስንመጣ the value of the coefficient of determination and the coefficient of determination are always non-negative ነው የሚለው። ሁልጊዜም non-negative ነው የሚለው። ይሄ ግን ልክ አይደለም። ለምሳሌ የኮኤፊሽንት ኦፍ ኮሪሌሽን ስናይ -1 ለዛ ነው ኢኳልስ ቱ r ለዛ ነው ኢኳልስ ቱ 1 ብለን ነው የምንገልጸው። ስለዚህ በ-1 እስከ 1 ይሆናል። ስለዚህ ይሄኛው ፓርት ስለሚካተት ማይነስ ፓርቱ ሁልጊዜም non-negative ነው የሚለው ልክ አይደለም። ግን ለኮኤፊሽንት ኦፍ ዲተርሚኔሽን ከሆነ r ስኩዌር ግን ምንድነው 0 ለዛ ነው ኢኳልስ ቱ r ስኩዌር ለዛ ነው ኢኳልስ ቱ 1 ስለሆነ ሁልጊዜም በ0 እና በ1 መካከል ስለሆነ ፖዚቲቭ ነው። ይሄ ለኮኤፊሽንት ኦፍ ዲተርሚኔሽን ይሰራል፣ ግን ለኮኤፊሽንት ኦፍ ኮሪሌሽን አይሰራም። ስለዚህ ኩዌሽን ነምበር 3 ምን ይሆናል ማለት ነው ፎልስ ይሆናል ማለት ነው። ኩዌሽን ነምበር 4 ላይ ስንመጣ an estimate is said to be unbiased if it is expected value equals to the true value ነው የሚለው። ስለዚህ አንድን ኤስቲሜተር አንቢያዝድ የምንለው
ምን ሲሆን ነው የሚለን? ኤክስፔክትድ ቫሊዩ ከትሩ ቫሊዩ ጋር እኩል ከሆነ ነው የሚለው። ልክ ነው። ሳምፕል ቫሊዩ ኦፍ ኢስቲሜተሩ ከፖፑሌሽን ቫሊዩ ኦፍ ኢስቲሜተሩ ጋር እኩል ከሆነ አንድን ሳምፕል አሚን አንድን ኢስቲሜተር ምን ማለት እንችላለን ማለት ነው? አምቢያዝድ ነው ማለት እንችላለን። ስለዚህ ይሄ ጥያቄ ልክ ነው ማለት ነው። ስለዚህ ኩዌሽን ነምበር 4 ትሩ ይሆናል ማለት ነው። ስለዚህ በዚህ ዌይ ትሩ ፎልስ ጥያቄያችን እንጨርሳለን። ወደ ምርጫ ፓርት እናልፋለን ማለት ነው። ፓርት ቱ ላይ መልቲፕል ቾይስ ኩዌሽን ላይ ስንመጣ ኩዌሽን ነምበር 1 the field of the knowledge which helps to carry out an evaluation of economic theory in empirical term is ነው የሚለው። ኤ ኢኮኖሚክስ፣ ቢ ስታቲክስ፣ ሲ ኢኮኖሜትሪክስ፣ ዲ ማቴማቲክስ ነው የሚለው። ስለዚህ ከተሰጡት ምርጫዎች ውስጥ ኢኮኖሚክ ቲዮሪ ኢቫሉዌት የሚያደርገው ኢምፔሪካሊ የትኛው ነው ሲባል የኤ ኢኮኖሚክስ ቲዮሪዎችን ኢቫሉዌት የሚያደርገው ነው ራሱ ኢኮኖሚክስ ሳይሆን ስታቲክስ ማየው ሞር ኢኮኖሜትሪክስ ነው የሚሆነው። ምክንያቱም ኢኮኖሚክስ ዋና ዓላማው ኢኮኖሚክስ ምንድነው ቴዎሬቲካል ሪሌሽንሽፕ ነው የሚሰጠን። ከዛ ኢኮኖሜትሪክስ ደግሞ ይህን ቴዎሬቲካል ሪሌሽንሽፕ ወደ ማቲካል ሪሌሽንሽፕ በመውሰድ ስሎፕ እና ኢንተርሴፕቱን በመፈለግ በመሀላቸው ያለውን ሪሌሽንሽፕ ኢቫሉዌት በማድረግ ማረጋገጥ ነው የሚሞክረው። ስለዚህ ኢኮኖሚክ ቲዎሪዎችን ኢቫሉዌት የሚያደርገው ማለት ነው ኢኮኖሜትሪክስ ይሆናል ማለት ነው። ስለዚህ ዋናው ፐርፖዝም ኢኮኖሜትሪክስ ምንድነው? ኢኮኖሚክስ ሃው ኤንድ ዋይ የሚለውን ነው የሚያሳየን። ኢኮኖሜትሪክስ ግን ባይ ሃው ማች የሚለውን ስለሚያሳይ ነው ማለት ነው። ስለዚህ ኢቫሉዌት ያደርጓል ኢኮኖሚክ ቲዮሪማ ኢኮኖሜትሪክስ ማለት ነው። ስለዚህ ኩዌሽን ነምበር 1 ቾይዙ ላይ ምን ይሆናል ማለት ነው? ሲ ኢኮኖሜትሪክስ ይሆናል። ኩዌሽን ነምበር 2 ላይ ስንመጣ which one of the following statement is false ነው የሚለው። ከተሰጡት ውስጥ ፎልስ የሆነ የቱ ነው ይላል። ኤ ላይ ማቴማቲካል ኢኮኖሚክስ ስቴትስ ኢኮኖሚክ ቲዮሪ ኢን ተርምስ ኦፍ ማቴማቲካል ሲምፖል ነው የሚለው። ስለዚህ ማቴማቲካል ኢኮኖሚክስ ኢኮኖሚክ ቲዮሪን በማቴማቲካል ሲምፖል ነው የሚገልጸዋለን። ቢ ላይ ኢኮኖሚክ ቲዮሪ ኤክስፕረስ ኢኮኖሚክ ሪሌሽንሽፕ ኢን ኤግዛክት ኦር ዴተርሚኒስቲክ ሪሌሽንሽፕ ፎርም ነው የሚለው። ሲ ላይ ስንመጣ ኢኮኖሚክስ does not provide numerical value for the coefficient of economic relationship ይላል። ዲ ላይ ስንመጣ ደግሞ ኢኮኖሜትሪክ ሜተድ does not assume random relationship among economic variable። ስለዚህ ከተሰጡት ስቴትመንቶች ውስጥ ፎልስ የሆነ የትኛው ነው የተባለው። ስለዚህ እያንዳንዱ ለማየት ያህል ኤ ላይ ስንመጣ ማቴማቲካል ኢኮኖሚክስ ስቴትስ ኢኮኖሚክ ቲዮሪ ኢንተርምስ ኦፍ ማቴማቲካል ሲምፖል ነው የሚለው። ስለዚህ ማቴማቲካል ኢኮኖሚክስ ከሆነ ኢኮኖሚክ ቲዮሪን በማቴማቲካል ተርም መግለጽ ነው። ይሄ ልክ ነው። ቢ ላይ ኢኮኖሚክ ቲዮሪ ኤክስፕረስ ኢኮኖሚክ ሪሌሽንሽፕ ኢን ኤግዛክት ኦር ዴተርሚኒስቲክ ፎርም። አዎ ኢኮኖሚክ ቲዮሪም ኤግዛክት ወይም ዴተርሚኒስቲክ ፎርም ነው የሚገልጸው። ስለዚህ ኢኮኖሜትሪክስ አንዱ የተዋወቀበት ምክንያት ለምንድን ነው? ይህንን ኤግዛክት እና ዴተርሚኒስቲክ የሆነ ሪሌሽንሽፕ ኢኮኖሚክ ሪሌሽንሽፑን ለመግለጽ በቂ አይደለም ብሎ ስለሚያስብ ነው። ምክንያቱም አንኦብዘርቭድ ወይም አንኤክስፕሌንድ የሆነ ቫሪያብል ይኖራል ያን ሞዴል አፌክት የሚያደርገው። ስለዚህ ኢኮኖሜትሪክስ ዋና ዓላማው ያንን አንዴተርማይንድ ወይም አንኤክስፕሌንድ የሆነ ቫሪያብልን በሞዴሉ ላይ ማካተት ነው። ስለዚህ ቢ ግን ልክ ነው አይዲያው ማለት ነው። ኢኮኖሚክ ከሆነ ኤግዛክት ወይም ዴተርሚኒስቲክ ሪሌሽንሽፕ ነው የሚያሳየው። ሲ ላይ ስንመጣ ኢኮኖሚክስ ዳዝ ናት ፕሮቫይድ ኖሜሪካል ቫሊዩ ፎር ዘ ኮፊሽንት ኦፍ ኢኮኖሚክ ሪሌሽንሽፕ ነው። አዎ ቅድም እንዳልኳቸው ኢኮኖሚክስ ከሆነ ኳሊታቲቭ ሪሌሽንሽፕ ነው እንጂ ኳንቲታቲቭ ሪሌሽንሽፕ ባይ ሃው ማች የሚለውን አያሳየንም ነው። ይህ ልክ ነው። ኢኮኖሜትሪክስ ላይ ይላል ደግሞ ዲ ላይ ሜትድስ ዳዝ ናት አሲም ራንደም ሪሌሽንሽፕ አሞንግ ኢኮኖሚክ ቫሪያብል። ይሄ ደግሞ ፎልስ ይሆናል ማለት ነው። ምክንያቱም ኢኮኖሜትሪክ ሞዴል ከሆነ ዋና ዓላማው ራንደም ሪሌሽንሽፕ ሊኖር ይችላል በሞዴላችን ላይ ኤክስፕሌንድ ያልሆነ ቫሪያብል ወይም ፋክተር ሊኖር ይችላል፣ እሱ ደግሞ መካተት አለበት ብሎ ነው አይዲያው ማለት ነው ኢኮኖሜትሪክ። ስለዚህ በኢኮኖሚክ ቫሪያብሎች መካከል ራንደም ሪሌሽንሽፕ አለ ነው እንጂ የለም ብሎ አሲዩም አያደርግም። ስለዚህ ኩዌሽን ነምበር 2 ፎልስ የሆነው ዲ ይሆናል። ምክንያቱም ኢኮኖሜትሪክስ ሜትድ ሪሌሽንሽፕ አሞንግ ኢኮኖሚክ ቫሪያብልን ኮንሲደር አያደርግም ስለተባለም ማለት ነው። ኩዌሽን ነምበር 3 ላይ ስንመጣ which one of the following cannot be in the goal of econometrics ከሚከተሉት ውስጥ የኢኮኖሜትሪክስ ጎል ያልሆነው ነው የሚለው። ኤ ፎርካስቲንግ ዘ ፊውቸር ቫልዩ ኦፍ ኢኮኖሚክ ማግኒቲዩድ፣ ቢ ቴስቲንግ ኢኮኖሚክ ቲዮሪ፣ ሲ ኢቫሉዌቲንግ ፖሊሲስ ኦር ፕሮግራምስ፣ ዲ ነን ኦፍ ዘ አባቭ። ስለዚህ የተጠየቅነው ኢኮኖሜትሪክስ ጎል ያልሆነው ነው። ኤ ላይ ስንመጣ የፊውቸር ቫልዩ ኦፍ ኢኮኖሜትሪክ ማግኒቲዩድን ፎርካስት ያደርጋል ነው የሚለው። ዋና ዓላማችን ፎርካስት ለማድረግ ነው የኢኮኖሚክ ቫሪያብል ወይም ማግኒቲዩዱን በፊውቸር ኢቨንቶች ላይ ያለውን ወይም ፊውቸር ቫልዩን ፎርካስት ለማድረግ ነው የሚጠቅመን ኢኮኖሜትሪክስ። ይሄ ልክ ነው። ቢ ላይ ቴስቲንግ ኢኮኖሚክ ቲዮሪ ዋና ዓላማው ምንድን ነው? ኢኮኖሚክ ቲዮሪዎች ያሉ እነዚያ ኢኮኖሚክ ቲዮሪዎች ያላቸው ሪሌሽንሽፕ ልክ ነው አይደለም የሚለውን ቴስት ማድረግ ነው።
ሲ ላይ ደግሞ ኢቫሉዌት ፖሊሲ ወይም ፕሮግራም ነው። የተለያዩ ፖሊሲዎች፣ ፕሮግራሞች ይኖራሉ። እነሱም ፖሊሲና ፕሮግራሞች ኢቫሉዌት ለማድረግ ይጠቅመናል ኢኮኖሜትሪክስ ሞዴላችን ማለት ነው። ስለዚህ ሁሉም ምንድናቸው የኢኮኖሜትሪክስ ጎል ስለሆኑ ጎል ያልሆነ ስለሌለ ነን ኦፍ ደ አባቭ ይሆናል። ኩዌሽን ነምበር 3 ዲ ማለት ነው። ኩዌሽን ነምበር 4 ላይ ስንመጣ ይዘዳታ ብላንክ ይዘዳታ ኦን ቫሪያብል ኦር ሰቨራል ቫሪያብል ጋዘርድ ፍሮም ሲንግል ኢንቲቲ ኦቨር ታይም ነው። ስለዚህ አሁን እዚህ ጋር ታይፕ ኦፍ ዳታዎች ላይ ነው የተጠየቀው። ስለዚህ የሆነ ስለ ቫሪያብል ሊሆን ይችላል ወይም ሰቨራል ቫሪያብሎች ከሲንግል ኢንቲቲ ኦቨር ታይም ከሆነ ስለ አንድ ዳታ ኦቨር ታይም የሚያሳየን ከሆነ ያ ታይፕ ኦፍ ዳታ ምን ይባላል ነው። ኤ ታይም ሲሪስ፣ ቢ ፓኔል ወይም ዳታ፣ ሲ ክሮስ ሴክሽናል፣ ዲ ፑልድ ዳታ ነው። ስለዚህ ከነዚህ ውስጥ ኦቨር ታይም ስለ ሲንግል ኢንቲቲ ያለውን ቼንጅ የሚያሳዩ የቱ ነው ከተባላችሁ ላይ ያለው ታይም ሲሪስ ነው። ምክንያቱም ታይም ሲሪስ ዳታን የሆነን ዳታ በብዙ ዓመታት ውስጥ ያለውን ለውጥ ወይም ኦቨር ታይም ያለውን ቼንጅ ለማሳየት ነው የሚጠቅመን። አሁን ለምሳሌ ጂዲፒን ብንወስድ ጂዲፒ ከ2010 እስከ 2020 ብንል በ10 ዓመት ውስጥ ያለው ለውጥ ያሳየናል ማለት ነው። እነዚያን ቫሊዎች ሊስት በማድረግ ይሄ ታይም ሲሪስ ዳታ ይባላል። ቢ ፓኔል ዳታን ከማየታችን በፊት ምን ክሮስ ሴክሽናል ዳታ ክሮስ ሴክሽናል ዳታ ማለት ከሆነ ደግሞ በአት ፖይንት ኢን ታይም ስለተለያዩ ቫሪያብሎች ኤክስፕሌን ማድረግ ነው። እዚህ ጋር ምንድነው ዋና አላማው የሆነ ፖይንት ኢን ታይም ላይ ያለ በዛ ፖይንት ኢን ታይም ላይ የተለያዩ ቫሪያብሎችን ወይም ኦብዘርቬሽኖችን ኤክስፕሌን ማድረግ ነው። ይሄ የሚጠቅመን ደግሞ በአንድ ፖይንት ላይ ያላቸውን ቫሪዬሽን ለማሳየት ነው። ታይም ሲሪስ ከሆነ ኦቨር ታይም ያለውን ቫሪዬሽን ወይም ዲፈረንስ ለማሳየት ነው። ክሮስ ሴክሽናል ከሆነ ደግሞ ስለተለያዩ ዩኒቶች አት ፖይንት ኢን ታይም ላይ ያላቸውን ዲፈረንስ ያሳየን። ይሄ ክሮስ ሴክሽናል ነው። ሌላኛው ዲ ላይ ፑልድ ዳታ ነው። ፑልድ ዳታ ከሆነ ደግሞ ታይም ሲሪስ እና ክሮስ ሴክሽናል አንድ ላይ መርጅ አድርጎ የያዘ ነው። ሁለቱንም ይይዛል። ስለዚህ የተለያዩ ቫሪያብሎችን ኦቨር ታይም ያላቸውን ቼንጅ ያሳየናል ማለት ነው። ሌላኛው ፓኔል ዳታ ከሆነ ደግሞ ምንድነው? ፓኔል ዳታ አሁንም የስፔሻል ታይፕ ነው። ይሄ ፓኔል ዳታ ከሆነ ምንድነው? ተመሳሳይ የሆኑ ክሮስ ሴክሽናል ዳታዎችን ኦቨር ታይም ኤክስፕሌን እያደረገ የሚያሳይ ተመሳሳይ የሆኑ ዳታዎችን ኦቨር ታይም ኤክስፕሌን የሚያደርግ ከሆነ ፓኔል ዳታ ይባላል ማለት ነው። ስለዚህ ኩዌሽን ነምበር 4 ኦቨር ታይም ስለ ሲንግል ኢንቲቲ ከሆነ የሚያሳየው ምን ይባላል ማለት ነው? ዳታችን ኤ ታይም ሲሪስ ዳታ ይባላል ማለት ነው። ኩዌሽን ነምበር 4 ኤ ነው ማለት ነው። ኩዌሽን ነምበር 5 ላይ ስንመጣ which one of the following is not true about regression analysis ነው የሚለው። ስለዚህ ስለ ሪግሬሽን አናላይሲስ ትክክል ያልሆነው የቱ ነው ነው የሚለው እዚህ ጋር ከተሰጡት አማራጮች ውስጥ ማለት ነው። ኤ it is concerned with the study of dependent variable on one or more other explanatory variable. B, it predicts the average value of dependent variable in terms of fixed value of explanatory variable. C, in simple linear regression analysis, the relationship between variable flows in one direction only ነው የሚለው። ዲ, regression analysis, the disturbance term is assumed to follow systematic variation ነው የሚለው። ስለዚህ እዚህ ጋር ምንድን ነው ከተሰጡት ውስጥ ልክ ያልሆነ የተባለው እያንዳንዱ ስናይ ኤ ላይ ኢት ኢዝ ኮንሰርን ዊዝ ዘ ስተዲ ኦፍ ዲፔንደንት ቫሪያብል ኦን ዋን ሞር ኤክስፕላናቶሪ ቫሪያብል። ይሄ ትክክል ነው። ምክንያቱም ሪግሬሽን አናሊሲስ ዋና ዓላማ የሆነ ዲፔንደንት ቫሪያብል በተለያዩ ኤክስፕላናቶሪ ቫሊዎች ላይ ያለውን ዲፔንደንስ ለማሳየት ነው። ለምሳሌ ኮንሳምፕሽናችን በኢንካም ላይ ያለውን ዲፔንደንስ ያሳየናል ሪግሬሽን አናሊሲስ ማለት ነው። ይሄ ልክ ነው። ቢ ላይ ስንመጣ it predict the average value of dependent variable in terms of fixed value of explanatory variable። ስለዚህ the average value of dependent variableን ኤክስፕሌን ያደርገው in terms of fixed explanatory variable። ለምሳሌ መቶ ብር ወይም መቶ የሆነ ኢንካማቸው ሰዎች የተለያየ አይነት ኮንሳምፕሽን ይኖራቸው። ስለዚህ በዛ መቶ ሌቭል ኦፍ ኮንሳምፕሽን ኢንካም ላይ የተለያየ አይነት ኮንሳምፕሽን ካየን እነዛ ምንድናቸው? ፊክስድ የሆነ ኤክስፕላናቶሪ ቫሪያብልን ተጠቅመን አቬሬጅ ዲፔንደንት ቫሪያብል ማግኘት እንችላለን ማለት ነው። ስለዚህ እሺ ለምሳሌ ኢንዲፔንደንት ቫሪያብሉ 100 ቢሆንና ኢንካማቸው ደግሞ ምንድነው ዲፔንደንት ቫልዩ ኮንሳምፕሽናቸው ኢንካማቸው 100 ሆኖ 20 ሊሆን ይችላል፣ 10 ሊሆን ይችላል፣ ከዚህ ላይ የሚያጠፉት 30 ሊሆን ይችላል። ከዛ እንደዚህ ያደረጋችሁ ምንድነው 20 ሊሆን ይችላል። ከዛ ምንድነው በዚህ ሌቭል ኦፍ ኢንካም ላይ ማለት ነው የአራት ሰዎች አሁን እንደዚህ ቢሆኑ ኮንሳምፕሽናቸው፣ ስለዚህ አቬሬጅ ቫልዩ አቬሬጅ ሌቭል ኦፍ ኮንሳምፕሽናቸው ማግኘት እንችላለን ማለት ነው። ይሄን የምናደርገው ደምረን ለብዛታቸው ማካፈል ሲደመር 30 50 ሲደመር 10 60 እና 20 80 ይሆናል። 80 ለመቶ ስታካፍሉ 0.8 ማለት ነው። አማካኝ ኮንሳምፕሽናቸው 80% አካባቢ ይሆናል ማለት ነው። 100 ሌቭል ኦፍ ኢንካም ላይ
ቢሰጥ ማለት ነው። ስለዚህ ዲፔንደንት ቫሪያብል አቬሬጅ ቫሉ ኦፍ ዲፔንደንት ቫሪያብሉን ኢን ተርምስ ኦፍ ፊክስድ ኤክስፕላናቶሪ ቫሪያብል መግለጽ ትቻልም ማለት ነው። ስለዚህ ቢ ልክ ነው። ሲ ላይ ኢን ሲምፕል ሊኒየር ሪግሬሽን አናላይስ ዘ ሪሌሽንሽፕ ቢትዊን ቫሪያብል ፍሎስ ኢን ዋን ዳይሬክሽን ኦንሊ ነው የሚለው። ስለዚህ ሲምፕል ሊኒየር ሪግሬሽን አናላይሲስ ላይ በቫሪያብሎች መካከል ያለው ሪሌሽንሽፕ ፍሎ ኢን ዋን ዳይሬክሽን ነው። ይሄ ማለት ዲፔንደንት ቫሪያብሉ ወደ ኢንዲፔንደንት ከኢንዲፔንደንት ቫሪያብሉ ወደ ዲፔንደንት ቫሪያብሉ ነው ፍሎ ማለት ነው። ያላቸው ሪሌሽንሽፕ ዋን ዳይሬክሽን የተባለው ያ ነው። ለምሳሌ ኢንካሙ 100 ሆኖ 20 ኮንሳምፕሽን ከሆነ የሚያደርገው ዳይሬክሽኑ ምንድነው? ኢንካሙ 100 አለ ወደ 20 ኮንሳምፕሽን ሄደ፣ ኢንካሙ ሲጨምር ኮንሳምፕሽን ይጨምራል ማለት ነው። ስለዚህ ዳይሬክሽኑ ከኢንዲፔንደንቱ ወደ ዲፔንደንት ቫሪያብሉ ነው። ስለዚህ ይሄ ዋን ዳይሬክሽን የሚለው እሱን ለማሳየት ነው። ልክ ነው። ዲ ላይ ስንመጣ ኢን ሪግሬሽን አናላይሲስ ዘ ዲስተርባንስ ተርም ኢዝ አሲዩምድ ቱ ፎሎ ሲስተማቲክ ቫሪዬሽን። እዚህ ጋር ነው ችግሩ። አሁን ራንደም ሪግሬሽን አናላይሲስ ከሆነ ዲስተርባንስ ተርሙ ወይም ኤረር ተርም ዩአይ የምንላት አለች። እሷ ኤረር ተርም ምንድነው? ሲስተማቲክ ቫሪዬሽን አይደለም የምትከተለው፣ አን ሲስተማቲክ ቫሪዬሽን ወይም ራንደም ቫሪዬሽን ነው። እሷ ራንደም በመሆኗ ምክንያት እንደውም ዲፔንደንት ቫሪያብሉን ራንደም ታደርገዋለች። ምክንያቱም እኛ የሆነ አንኤክስፕሌንድ የሆነ ቫሪያብል አለ ያንን ሞዴል አሁን ለምሳሌ ኢንካምን ኢን ተርምስ ኦፍ ኮንሳምፕሽን ኢን ተርምስ ኦፍ ኢንካም ስንገልጸው ኮንሳምፕሽንን አፌክት የሚያደርገው ኢንካም ሌቭላችን ብቻ ነው ማለት አይደለም። ሌሎች አንኤክስፕሌንድ የሆኑ ቫሪያብሎች አሉ። እነሱን በኤረር ተርም ሪፕሬዘንት ማድረግ እናደርጋለን። ምክንያቱም እኛ ኤክስፕሌን ስላየ ነው ኦብዘርቭ ስላደረግነው ብቻ አይደለም ፋክተር የሚሆኑ አን ኦብዘርቭድ የሆኑ ኤክስፕሌንድ ወይም ራንደም የሆኑ ቫሪያብሎች ይኖራሉ። ስለዚህ እንትላችን ዲስተርባንስ ተርማችን ሲስተማቲክ ቫሪዬሽን ፎሎ ቢያደርግ ኢረር አይባልም ነበረ። ሲስተማቲክ ቫሪዬሽን ስለማይከተል ነው። ለዛም ነው ራንደም ያልነው። ስለዚህ ኩዌሽን ነምበር 5 ትክክል ያልነው ነው ዲ ይሆናል ማለት ነው። ኩዌሽን ነምበር 6 ላይ ስንመጣ ኢን ሲምፕል ሊኒየር ሪግሬሽን ሞዴል ዘ ሪግሬሽን ስሎፕ ነው። ስለዚህ በሲምፕል ሊኒየር ሪግሬሽን ላይ የሪግሬሽን ስሎፑን ዴፊኒሽን የተጠየቀ ነው። ኤ ሪፕሬዘንት ዘ ኢላስቲሲቲ ኦፍ ዋይ ኦን ኤክስ፣ ቢ ኢንዲኬት ባይ ሃው ማች ዩኒት ኤክስ ዋይ ኢንክሪዝ ጊቨን ኤ ዋን ዩኒትስ ኢንክሪዝ ኢን ኤክስ ነው የሚለው። ስለዚህ ቢ ላይ ያለው ሲ ደግሞ ኢንዲኬት ባይ ሃው ማች ፐርሰንት ዋይ ኢንክሪዝ ጊቨን 1% ኢንክሪዝ ኢን ኤክስ። ዲ ላይ when multiplied with the explanatory variable will give your predicted ዋይ ነው የሚለው። ስለዚህ ለምሳሌ እሺ አሁን እዚህ ጋር ያለውን ለማየት ያህል ዋይ ኢዝ ኢኳልስ ምንድን ነው ማለት ነው? ቤታ 1 ፕላስ ቤታ 2 ስሎፓችን ቤታ 2 ነው። ኤክስ አይ ቢሆን ፎርሙ። ስለዚህ አሁን እዚህ ጋር ቤታ 2 ለምሳሌ 0.8 ቢሆን ስለዚህ ዋን ዩኒት ኢንክሪዝ ኢን ኢንዲፔንደንት ቫሪያብሉ በአንድ ዩኒት ሲጨምር ኢንካማችን እዚህ ጋር ባለችው 0.8 ዩኒት ይጨምራል ማለት ነው። ስለዚህ ይህን ዴፊኒሽን የሚያሳየው ደግሞ ቢ ላይ ያለው ጊቭን ዋን ዩኒት ኢንክሪዝ ኢን ኤክስ በአንድ ዩኒት ሲጨምር ኢንዲኬት ባይ ሃው ማች ዩኒት ዋይ ኢንክሪዝ ነው። ዋይያችን በምን ያህል ኢንክሪዝ እንዳደረገ ነው የሚያሳየው ስሎፕ። ስለዚህ አሁን 0.8 ያልነበር ያደረኩት ኤክስ በአንድ ዩኒት ሲጨምር ዋይ በ0.8 ዩኒት ይጨምራል ማለት ነው። ይህን ሪሌሽንሽፕ ነው ስሎፕ የሚያሳየው። ስለዚህ ኩዌሽን ነምበር 6 ቢ ይሆናል ማለት ነው መልሳችን። ኩዌሽን ነምበር 7 ላይ ስንመጣ which one of the following is qualitative variable ከተዘረዘሩት ውስጥ ኳሊታቲቭ ቫሪያብል የሆነ የቱ ነው ነው የሚለው። ኳሊታቲቭ ማለት ዊዛውት ነምበር ኤክስፕረስ የምናደርገው ማለት ነው። ወይም በነምበሪካል ቫሉ ያለው ኤክስፕረስ መደረግ የሚችል ያልሆነ ማለት ነው። ኢንካም አለ ኤ ላይ፣ ቢ ላይ ኤጅ አለ፣ ሲ ላይ ኤክስፔንዲቸር፣ ዲ ላይ ሪሊጅን ነው። ስለዚህ ኢንካማችሁ ኢን ተርምስ ኦፍ ነምበር 1000 100,000 ምናምን ያላችሁ መግለጽ ትችላላችሁ። እድሜያችሁን በቁጥር ነው የምትገልጹት። ኤክስፔንዲቸር ወጪያችሁም ይሄን ያህል አወጣሁ፣ ይሄን ያህል አጠፋሁ፣ ይሄን ያህል ወጪ አለብኝ ምናምን እያላችሁ ትገልጻላችሁ። ሪሊጅን ግን ኦርቶዶክስ፣ ሙስሊም፣ ፕሮቴስታንት ምናምን እያላችሁ በምን መግለጻችሁ ማለት ነው? በቁጥር መግለጻችሁ ነው። እምነት ነው። ሪሊጅን ነው። ኖሚናል ዳታ ነው ማለት ነው። ስለዚህ ኳሊታቲቭ የሆነው ማን ነው? ዲ ሪሊጅን ይሆናል ማለት ነው። ኩዌሽን ነምበር 8 ላይ ስንመጣ ደግሞ which one of the following is not continuous quantitative variable? ኮንቲኒየስ ኳንቲታቲቭ ምንድነው? ዲስካሬት እና ኮንቲኒየስ ብለን እንከፍለዋለን። ስለዚህ ኮንቲኒየስ ያልሆነው ያ ማለት ዲስካሬት የሆነው ዳታ ነው የተጠየቀው። ስለዚህ ኤ ላይ ስንመጣ ኢንካም አለ፣ ቢ ላይ ስንመጣ ኤክስፔንዲቸር አለ፣ ሲ ላይ ስንመጣ ፋሚሊ ሳይዝ አለ፣ ዲ ላይ ስንመጣ ስቱደንት ማርክ አለ። ስለዚህ አሁን እዚህ ጋር ካሉት ውስጥ ኳንቲታቲቭ የሆነ የቱ ነው ከተባላችሁ ኤ ኢንካም አለ። ኢንካም ምንድነው? ኳንቲታቲቭ ብቻ ሳይሆን ኳሊታቲቭ ነው ግን ኮንቲኒየስ ነው።
ኮንቲኒስ ያልሆነው የተጠየቅነው ኤክስፔንዲቸር ነው። ኮንቲኒስ ማለት በዴሲማል ኤክስፕረስ የምናደርገው ማለት ነው። ለምሳሌ ኢንካማችሁ 10,000 ብር ከ20 ሳንቲም ነው ብል ምንድነው በሆል ነምበር አይደለም ኤክስፕረስ ያደርኩ ኮንቲኒስ ነው ማለት ነው። ዴሲማሎች ምናምን ተጠቅም ያለው ኤክስፔንዲቸርም እንደዛው ይገለጻል። ፋሚሊ ሳይዝ ግን ምንድነው ሆል ነምበር ነው ኤክስፕረስ የሚደረገው። የፋሚሊ ሳይዝ 5 ሜምበር 6 7 እያላችሁ የሚገልጹት ማለት ነው። ዲስካሬት ከሆነ በሆል ነምበር ኤክስፕረስ የሚደረግ ነው። ኮንቲኒስ ከሆነ ኢንቲጀሮችን ዴሲማሎች ምናምን የሚያካትት ማለት ነው። ሌላኛው ስቱደንት አቬሬጅ ማርክ ነው። አቬሬጅ ማርክን በነጥብ ይገለጻል። ይህም ኮንቲኒስ ነው። ስለዚህ ዲስካሬት የሆነው ሲ ፋሚሊ ሳይዝ ይሆናል ማለት ነው። ቪዲዮ ከተመቻችሁ ይህንን ቻናል ሰብስክራይብ ማድረግ እንዳይረሳ። እናም የቪዲዮ ሌሎች ይጠቅማል ብላችሁ ካሰባችሁ ላይክ ሼርም ማድረግ ትችላላችሁ። እናም የቴሌግራም ግሩፓችን ኢንጆይን ብታደረጉ የተለያዩ ፋይሎችን፣ ኤግዛሞችን፣ ፓወርፖይንቶችን ማግኘት ትችላላችሁ። እናም ኮመንት ላይ ደግሞ እንድሰራላችሁ የምፈልጉት ነገር ካለ ብታሳውቁ ደስ ይለኛል። እሺ ቀጣይ ላይ ስንመጣ ደግሞ ምንድነው which one of the following methodology of econometrics is conducted first ነው የሚለው። ኤ ስፔሲፊኬሽን ኦፍ ኢኮኖሜትሪክ ሞዴል፣ ቢ ስፔሲፊኬሽን ኦፍ ማቴማቲካል ሞዴል፣ ሲ ስቴትመንት ኦፍ ቲዮሪ፣ ዲ ኦብቴኒንግ ዳታ፣ ኢ ኦል ነው የሚለው። ስለዚህ ከተሰጡት የኢኮኖሜትሪክ ሜቶዶሎጂዎች ውስጥ መጀመሪያ ላይ ስቴፕ ላይ ያለው የቱን የተባለው። ስለዚህ መጀመሪያ ላይ የሚሆነው ምንድን ነው? ሲ ላይ ያለው ስቴትመንት ኦፍ ቲዮሪ ነው። ቲዮሪው ስቴት ይደረጋል። ያ ቲዮሪ ስቴት ከተደረገ ወዲያ ወደ ማቴማቲካል ሞዴል ይቀየራል። ማቴማቲካል ሞዴሉ ደግሞ ወደ ኢኮኖሜትሪክ ሞዴል ይቀየራል። ኢኮኖሜትሪክ ሞዴላችሁን ከቀየራችሁ ወዲያ ዳታ ትሰበስባላችሁ ማለት ነው። አራተኛው ስቴፓችሁ ዳታ መሰብሰብ ነው። ዳታ ከተሰበሰቡ ወዲያ ኢስቲሜት ታደርጋላችሁ። ኢስቲሜት ካደረጋችሁ ወዲያ ሃይፖቴሲስ ቴስት ታደርጋላችሁ። ሃይፖቴሲስ ቴስት ካደረጋችሁ ወዲያ ምንድነው ፎርካስት ታደርጋላችሁ። አላማችሁ ፎርካስት ለማድረግ ስለሆነ ከዛ ፎርካስት ካደረጋችሁ ወዲያ ደግሞ ያንን ፎርካስታችሁን ለፖሊሲ ፐርፐዝ ዩዝድ ወይም አፕሊኬሽን ላይ ይውላል ማለት ነው። በዚህ ወይ ሜቶዶሎጂዎቹ ስቴፓቸው አለ። ስለዚህ በጥያቄያችን መሰረት የመጀመሪያው ስቴፕ ስቴትመንት ኦፍ ቲዮሪ ይሆናል ማለት ነው። ስለዚህ ኮሽ ነምበር 10 ሲ ነው ማለት ነው። ኮሽ ነምበር 11 ላይ ስንመጣ which one of the following is econometric ሞዴል ከሚከተሉት ውስጥ ኢኮኖሜትሪክ ሞዴል የሆኑ የቱ ነው ነው የሚለው። ኤ ላይ ስንመጣ ዋይ ኢዝ ኢኳልስ ቱ ቤታ ኖት ፕላስ ቤታ ዋን ኤክስ አይ፣ ቢ ላይ ቤታ ዋን ፕላስ ቤታ ቱ ኤክስ አይ፣ ሲ ላይ አልፋ ዋን ፕላስ አልፋ ቱ ኤክስ አይ፣ ዲ ላይ ቤታ ኖት ፕላስ ቤታ ቱ ኤክስ አይ ፕላስ ኤረር ተርም ይላል። ስለዚህ ኢኮኖሜትሪክ ሞዴል እንዳወራኑ እስካሁኑ ምንድነው ኤክስፕሌን ያን ሞዴል ኤክስፕሌን ከሚያደርገው ቫሪያብል ውጪ አንኤክስፕሌንድ የሆነ ቫሪያብል አለ ነው። ያን ሞዴል ኤክስፕረስ የማይደረግ አንኦብዘርቨብል የሆነ ፋክተር አለ ነው። ስለዚህ ይህን የሚያሳየው ደግሞ የትኛው ነው? ዲ ላይ ያለው ሪሌሽንሽፕ ይሆናል ማለት ነው። ኤረር ተርም አለች እዚህ ጋር። ስለዚህ ቢኖት ፕላስ ቢቱ ኤክስ አይ ኢንተርምስ ኦፍ ኢንዲፔንደንት ቫሪያብል ነው ወይም ሞዴሉ ኤክስፕረስ ማድረግ የቻለው ቫሪያብል ነው። ከዛ ውጭ ያለው ደግሞ አሳይን እንዲሆነ በኤረር ተርም ወይም አንኤክስፕሌንድ የሆነ ቫሪዬሽን ወይም ራንደም ቫሪዬሽን ማለት ነው። ስለዚህ ኩዌስችን ነምበር 11 ዲ ይሆናል። ሌሎቹ ማቴማቲካል ሪሌሽንሽፕ ናቸው ማለት ነው። ስለዚህ ለዛሬ ይዤላችሁ የመጣሁት ጥያቄዎች እነዚህ ናቸው። ሚድ ኤግዛም በቀጣይ በሌላ ሚድ ኤግዛሞች በፋይናል ኤግዛም ውስጥ ከምንገናኝ መልካም ጊዜ ይሆንላችሁ። ይህ ቻናል ለመጀመሪያ ጊዜ ከሆነ የደረሳችሁ ቪዲዮ ሰብስክራይብ በማድረግ ቻናላችን መቀላቀል ትችላላችሁ። ቪዲዮ ከተመቻችሁ ላይክ፣ ሼር ማድረግ እንዳይረሳ። በቀጣይ እስከምንገናኝ ቻው።